የሚችሉ እንግሊሽ ኮሚኒኬሽን ስኪል ፕሮፊሽንሲ ቢኖራቸው መልካም ነው ያልከኝ ነው? አዎ በትክክል እንደዛ ነው ሪኮመንድ ማድረጋቸው። አሁን ያልካቸው ትንሽ ሊጎላቸው የሚችል ተማሪ ካሉ ግን ፍላጎት ካላቸው እንዴት አድርገው እንትን ማድረግ አለባቸው ትላለህ? በጣም ቁልፍ ጥያቄ ነው ያነሳልኝ። አሁን ያልኩት የግድ ፉሊ ይገኛል አይደለም። አሁን ለመናገር ይከብዳል የተወሰነ። በርግጥ የምኖራቸው ተማሪዎች አይጠፉም። ውስጥ ላይ ኢንተረስት የምትባል ፍላጎት ካለ የሌለ ነገር ለማምጣት ትሞክራለህ። የሌለ ነገር ለማምጣት ስትሞክር ምን መሰለህ ይመጣል። ኤግዛክትሊ ምን ጥያቄ አለው? ሁላችንም ቢሆን እኮ ቋንቋውን እዚህ አልተወለድንም እኮ። ሪዲንጉን ስኪል፣ የስፒኪንጉን፣ የዚህ ራይቲንጉን፣ ቲንኪንግ ካፓሲቲውን እኮ እዚህ አልተወለድንም እኮ። እኛ እዚህ መተህ ምድር ነው ያመጣናቸው። ስለዚህ ውስጥ ላይ ሆነ ለመናገር ህግን ጆይን ለማድረግ ኢንተረስት ካለ እንግሊዝኛ ስፒኪንግ ትችላለህ። ስኪል ይኖርሃል። በቃ ትሞክራለህ። ከሞክክ ደግሞ ይመጣል። ትልቅ ነገር ኢንተረስት ኖር በውስጥ ከላይ ጠቀስኳቸው መስፈርቶች እንዳልኩ ያስፈልጋሉ። ግን ኢንተረስት ካለ ደግሞ እነሱ ለማምጣት ስለምትሞክር የግድ ፉሊ አንድ ላይ ይዘት ግባ ያልኩ ሳይሆን ከገባ በሚገባ ኢንተረስቱ ካለክ ማምጣት ይችላል። በመግባት ትኮራለህ ወይስ ትንሽ የምትጸጽት ነገር አሁን ወይኔ እዚህ ጅማ ዩኒቨርሲቲ ባልገባ ነው ከሌላ ዩኒቨርሲቲ በማር ነው እምትለው አሁን እንከን ያገኘህበት ሚንስ አለ ወይ? በመግባት ጥቂት የምትቆጭ ነገር አለች ወይ? የምትጸጸትበት ሚንስ አለ ወይ? በጣም አሪፍ ጥያቄ ነው። እኔ ለመናገር ላለመዋሸት አንደኛ ምርጫ ጎንደር ዩኒቨርሲቲ ነበር። ምን አልዋሽም። ስኩል ኦፍ ሎ እዛ በጣም ማውቃቸው ሰዎች አሉ ስኩል ኦፍ ሎ ላይ ማለት ነው። እና ግን እንደጋጣሚ ሆኖ ጅማ ደረሰኝ። አሁን ጅማ የተማርኩ እገኛለሁና ለመናገር ጅማ በመማር ማገኘቸው ጥሩ ነገሮችም አሉ። በዛ ደግሞ ለመናገር ማዝደሽ ነገሮችም አይጠፉም። እሱ ለመጥቀስ ያህል ለመናገር በጣም ጥሩ ጓደኞች አሉኝ። ስኩል ኦፍ ሎ ጅማ ላይ ሃርድ ነው። ማንም የገባ ያየዋል። የግድነት ስላለበት ያካበድኩ አይደለም። ስኩል ኦፍ ሎ ጅማ ላይ ይከብዳል። በቃ ሲከብድ ደግሞ ብዙ ትማራለህ፣ ታጠናለህ፣ ታነባለህ፣ ራስህን ብቁ አድርገህ ትገኛለህ። ስኪል ትሆናለህ እኮ ይገርምሃል። ጅማ ላይ መማር ትልቁ ጥቅም ነው ለመናገር። ትምህርቱ ይከብዳል። ደግሞ አእምሮ ስለሳመንክ ብዙ ነገሮችን ሪፈር ታደርጋለህ እና እዛ ደግሞ የእውቀት ባለቤት መሆን ትችላለህ። ለመናገር ይሄ ትልቅ ጥቅም ነው፣ በጣም ትልቅ። ማህበረሰቡን ትወደዋለህ፣ አካባቢውን ትወደዋለህ። ደስ ያለ ጅማ ነው ለመናገር። ግን ከዛም በተቃራኒ ደግሞ ትንሽ ብትስተካከል ብዬ ማምነው ነገር ስኩል ኦፍ ሎ ስትሆን ለመናገር እጅግ በጣም አሳይመንቶች ይበዛሉ። ይሄ ደግሞ ስፔሻሊ ከሌክቸር ብለያየ ማለት ነው እና አሳይመንት ይበዛል። በቃ በተለይ አዘ ኢንድ ኦፍ ኤግዛም አካባቢ 4 6 7 አሳይመንት ይሰጣል። ምንም ስለ ኤግዛም የማሰቢያ ጊዜ አታገኝም። እጅግ በጣም ይከብዳል። አሁን በጣም ነው የምትደራረበው አሳይመንት። በቃ በዚህ ጊዜ ዘ ሴም ታይም አስገቡ በቃ ሳብሚት አድርጎ ነው የምንባለው እና የዛኔ ፋይናል ኤግዛም ነው ፕሪፔር የምትሆነው ወይንም ለኤግዛሙ ለዛ ለአሳይመንቱ ነው። ይከብዳልና ይህች ነገር ብትስተካከል ጅማ ሆነ ለመናገር የተዋጣላት ስኩል ኦፍ ሎ ትሆናለች ብዬ እገምታለሁ። የተለያዩ ክለቦች መሳተፍ ከጓደኛ ግሩፕ ዲስከሽን መስርቶ በተለይ ላይክ ማይንድድ በጣም ከአንተ ጋር ተመሳሳይ የሆነ አስተሳሰብ ያላቸው ተማሪዎች ጋር መልካም ግንኙነት መፍጠርና ከተለያዩ ሜንቶሮች ሌክቸሮች ጋር ግንኙነት መፍጠር አዎንታዊ ሚና አለው ብለህ ታስባለህ? በጣም ጥሩ። አሁን ለመናገር አንድ ጉዳይ ግቢ ማለት ያው ስሞል ኢትዮጵያ ብለን ነው የምንጠራኛ ብዙ ጊዜና በጣም ትንሽ ኢትዮጵያ ናት። ሁሉም ብሄር ብሄረሰቦች የሚገኙባት ተከማችቶ አንድ ላይ ተቻችሎ ሆነ ለመናገር የሚኖሩባት ዩኒቨርሲቲ ብዬ እገምታለሁኝና ስፔሻሊ ክለቦች ላይ ጆይን አድርጎ ሆነ ለመናገር መሳተፍ እጅግ በጣም ትልቅ ፋይዳ ነው ያለው። ለምሳሌ ብትለኝ ምሳሌ ከሐዋሳ የመጣ ልጅ ከአዲስ አበባ የመጣ ልጅ ከባህር ዳር ከጎንደር ሁሉ ተማሪ እዚያ ያለና ሆነ ለመናገር የባህል መቀያየር ሆነ ለመናገር የሀሳብ ልዩነት አለ። ገብቶሃል አይደለም? ዩኒቨርሲቲ ደግሞ ስግባ ደግሞ ባህሉን ተቻችለ ነው አይዲያውን ሁላችን በአይዲያ እንለያያለን። ቅድም ብያለሁ በላንጉጅ እንለያያለን። ገብቶሃል? ክልል ውስጥ ግን ስትኖር እነዚህ ነገሮች ሁሉ ሼር ትደራረጋለህ። አንዳችን ካልቸር የአንዳችን ይወራረሳል። የመቀባበል ነገር አለው። ላንጉጅን የመልመድ እዚህ መጥቶ ብዙ ኦሮምኛ የለመዱ ልጆች አሉ ምንም ኦሮምኛ የማያውቁ ማለት ነው። ትልቅ አድቫንቴጅ ነው ከሶሳይቲ ጋር በደንብ መዋሃድ፣ ክለቦች ውስጥ መሳተፍ ለመናገር ግቢ ውስጥ ፍሬንድሺፕነስን በጣም ነው የምታጠናክረው። ግቢ ውስጥ ያለው ሪሌሽን በጣም አስፈላጊ ነው። ስለዚህ ክለብ ውስጥ ጆይን ማድረግ እጅግ በጣም ከዚህም ላቅ ያለ ፋይዳ ይኖረው። አስተላለፍ የምትፈልገው መልእክት ካለ ማለትም ፍሬሽ አዲስ ለሚገቡ ህግን ለሚቀላቀሉ ተማሪዎችም ይሁን ሌላ ለህግ ተማሪ በሩ ክፍት ነው። ፍሬሾች ሆነ ለመናገር ሲኦሲ የሚወስዱበት አካባቢ ላይ ይመስለኛል ካልተሳሳትኩ። በትክክል እና ህጉን ለመናገር ሰው ከውጭ ሲናገር እጅግ በጣም አክብዶ ይናገራል። ፍላጎት ግን ካለው ነው ለመናገር የሚከብድ ነገር አለ ብዬ አልገምትም። ህጋው ዝም ብለህ እንደሌላ ኮርስ ምናምን ቾዝ ምናምን ትሩፎርስ ተጠብቀህ የምትወጣ ከሆነ ይከብዳል። ግን ህግን ስትመርጥ ፍላጎት ነው። ነገው ትልቅ ፕራዮሪቲ የሚሰጥ ለፍላጎት ነው።
በቃ ዲዛይር ሲኖር በቃ ውስጥ ጥልቅ የሆነ ፍቅር ሲኖር ለዛ ኮርስ ምንም ቢሆን ለመናገር አይከብድም። ስለዚህ ፍላጎታችሁ አስቀድሙ። እባካችሁ ጓደኛችሁ የግድ ጆይን ያደርጋል ስላለ ከጓደኛችሁ ጋር አትነዱ። በቤተሰብ ጫናም አትነዱ። አሁን እናንተ ወጣቶች ናችሁ። አሁን ግን ጆይን ልታደርጉ ያላችሁ ፍሬዎች ማለት ነው። ስለዚህ ሂራችሁ አድምጡ ውስጥ እኔ እኮ አንድ ስኩል ኦፍ ሎው ስለገባ እኔ ስኩል ኦፍ ሎው እኮ የግድ መግባት የለብኝም። ውስጥ ምን ይላል እባክህ ውስጥ ምን ትላለህ ብለህ ውስጣችሁን ጠይቁ። ስኩል ኦፍ ሎው ቢገባ እወጣዋለሁ ወይ ዲስከሽን ይላሉ። ብሪፍሊ ኤክስፕሌን አድርጎ ነው ብሎ ዲፋይን አድርጎ ነው ናይስ በቃ ይሄ የምትችለው ኢንትረስት ነው ነው። ዝም ብለህ ህግ ጥሩ ይከፈላል ህግ በቃ ምናምን የሆነ ሰዓት እሱ ከፍ ስላለ ብቻ ህግን ጆይን እንዲያደርግ አልመክርምና ከላይ ጠቀስኳቸው ኢንትረስት የሚባለው በደንብ ካለ ህግን ጆይን ማድረግ በጣም ቀላል ነውና እነዚህ ነገሮችን በደንብ በማገናዘብ ሲኦሲ እንድትቀበሉ እመክራችኋለሁ። እዚህን ሰጥተህ አብረህ መልካም ሆነ መልእክትን ስላስተላለፍክና እውቀትን ሼር ስላደረግክን ከልብ እናመሰግናለን። ቴንኪዩ ብለናል። እኔም እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ ነው።